እዚህ ላይ ሶስት ነገሮችን ማንሳት ግድላል። አንደኛ በቤኪ ላይ የተሰራ ፖለቲካ። ቤኪ በነገራችን ላይ ዛሬ እኔ አንድ ኢትዮጵያዊ ሆኜ ማውራት ያለብኝ ነገ ለሀገር የሚሰራቸው ነገሮች አሉ። እዚህ ደቡብ አፍሪካ ላይ ሰርተህ የሄድካቸው ነገሮች ብዙ መልካም ነገሮች አሉ። ይህን መልካም ነገርን ለማበላሻት ሆነ ብሎ የሰሩ ነገር በውጭ 10,000 ሰዎች ትታያላችሁ። እንድትረዱ እነዚህ በየቀኑ 10 እና 20 ቃላቶችን የሚያቀያይሩት ልጆች እንደሆኑ በቤኪ ላይ ያመጡት ፖለቲካ እኔ በግሌ እቃወማለሁ። በሁለተኛ ደረጃ እነዚህ ሰዎች በጥፋት በብዙ ጊዜ በደቡብ አፍሪካ የሚታወቁ ሰዎች ናቸው። ሀዲያን ሲፈልጉ ያከፋፍላሉ፣ ሌላ ብሔርንም ያነካካሉ። ሀዲያ በነገራችን ላይ በኢትዮጵያ በአካባቢ ላይ በትልቅ በጥሩ ነገር የሚታወቅ ማህበረሰብ ነው። ይሄ ማህበረሰብ ከሌላ ማህበረሰብ ጋር ለማጣላት ለማጋጫት በየቀኑ የሚሰሩ ልጆች ናቸው። እነዚህ ለሀዲያ ክብር መስራት ካለባቸው ለሀዲያ መልካምነትን ላለማስታወቅ ከዛ ውጪ ከሌላ ኢትዮጵያውያን ጋራ የማጣላት ስራ እየሰሩ የሚገኙት ልጆች መጠየቅ አለባቸው። እነዚህን ልጆች ደግሞ እንዴት አድርገን ነው ማስጠየቅ የምንችለው? አሁን እነዚህ በብዛት ጀነራል የሚኖረው ኒውካስል ማለትም ኒውካስል ነው። ኒውካስል ላይ 3 አይነት ብሔረሰብ አለ፣ ወላይታና ሀዲያና ከምባታ። እነዚህ ሰዎች ኮንትሮል አድርገዋል። እዛ ጋር ሚረባው ሀዲያና ሚረባው ከምባታ ቢኖር ኖሮ እነዚህን ስርዓት ያስይዙ ነበር። ስርዓት ማሳዝ ምንችለው በእነዚህ ሰውን በዩካሳ ነው። ለዩካሳ ትናንትና ሪፖርት ተደርጓል። ኦሮሞ አለ፣ ከምባታ አለ፣ ሀዲያ አለ፣ ብሔር ብሔረሰብ ያለበት ዩካሳ ይሄን ጉዳይ በቀጥታ ጣልቃ ገብቶ ማስጠየቅ፣ በቃ አስተማሪ ቅጣት ለእነዚህ ሰዎች መስጣት አለባቸው። ያ እንዲሆን ደግሞ እኛ በትክክል መስራት አለበት። ሚዲያ ላይ ጀስት ሚዲያ ላይ ከወጣን ሚዲያ የሚንሰራው ከሆነ ባላንስ አድርገን ነው መስራት አለብን። ሚዲያ ላይ ወጥተን ለሀገር የሚጠቅሙ ሰዎችን እንደግፋለን። ለሀገር ደግሞ ገጽታን የሚያበላሹ ሰዎች ማስጠየቅ እንዲማሩ ማድረግ። ስለዚህ ቤኪም ታውቃለህ፣ ዩካሳ ውስጥ ያሉ ሰዎች እነማን ናቸው ታውቃለህ። ትላንትና ሪፖርትም አድርገናል። እነዚህ ሰዎች የሀገራችን ገጽታን እያበላሹ ነው። በጣም ትልቅ ብሔረሰብን ስም እየጠሩ እንደፈለጉ ሲያንቋሽሹ እንደፈለጉ ሲያጥላሉ የነበሩ ግለሰቦች መጠየቅ አለባቸው። የሀገር መንግስት ተሳድበዋሉ፣ ባለስልጣናትን እየተሳደቡ ነው። እንደፈለጉ ታዋቂ ሰዎችን እያንቋሸሹ የሚገኙ ግለሰቦች ናቸው። የኦሮሞ ኮሚኒቲ አለ በዩካሳ ውስጥ። ስለዚህ እነዚህ ሰዎች እንዲጠየቁ አንድና አንድ ማድረግ ያለብን በዩካሳ ነው። በዛ አካባቢ ላይ ያሉት በኒውካስልና አካባቢ ላይ ያሉ ግለሰቦች ማለትም ከምባታም ሀዲያም ወላይታም ምንም እነዚህን ሰዎች የማረም ወይም ቅጣት የመስጣት አቅምም የላችሁም። እነዚህ ልጆች ኮንትሮል አድርጓሉ እዛ አካባቢ። ዩካሳ እንዲጠይቅ ሁላችሁም ቪዲዮ መስራት አለባችሁ። ዩካሳ በዚህ ጉዳይ ላይ ጣልቃ ገብቶ ትናንትናም ሪፖርት አድርገናል፣ የተለያዩ ቪዲዮዎች ሰጥተናል። ስለዚህ ይሄ ልጅ ሁለቱም ልጆች መጠየቅ ያለበት በዩካሳ ነው። በሌላ በኩል ደግሞ ብዙ ኦሮሞም ሌላ ህዝብም በሀዲያ ላይም ሀዲያ ልጆች ላይም ስሚም ሜንሽን ባታደርጉ። ሀዲያ ማለት ትልቅ ምሁራን ለሀገር የሚጠቅሙ ሰዎች ከዛ አካባቢ የተፈጠሩት እንደሆነ ሁላችንም እናውቃለን። ይሄ ሁለቱም ግለሰብ በዩካሳ መጠየቅ እንዳለበት ቤኪ አንተ ራሴ ዛሬ ደውል፣ ስልክ ከሌላችሁ ስልክ እንሰጣለን። ዛሬ ነው መጠየቅ አለበት። አስተማሪ ቅጣት እነዚህ ልጆች ማግኘት አለባችሁ ብዬ አምናለሁ። ጨርሻለሁ። ቴንክ ዩ ቬሪ ማች። እኛ ከማህበረሰብ ጋር ከየትኛው ማህበረሰብ ጋር ተስማምተን መኖር ነው የምንፈልገው እንጂ እንደዚህ አፍ እንዳመጣ ሀረቄ ጠጥቶ በመጣ ቁጥር ላይ የሚወራጫ ወይንም የፈለገውን ነገር የሚያወራ የሀዲያ ልጅ አንፈልግም። አመንክም አላመንክም ለ3 እና ለ4 ተደራጅታ በውስጥ አውርታ የምትመጣው ነገር ሚዲያ ላይ ምንም ልታመጣችን ምንም ማለት ነው። ምክንያቱም ዘረኛ ነህ፣ ሰፈርተኛ ነህ፣ መንደርተኛ ነህ፣ የእገሌ ሰፈር ብቻ እንደዚህ ጎልቶ እንድታይ ብትፈልግ ነህ። አንተ ሳታከብር ማንም አንተን አከብርም። ዝቅ አድርገህ ስታይ ዝቅ አድርጌ ነው ማየ። እኔን ዝቅ አድርገህ ካያኝ አንተንም ዝቅ አድርጌ ነው ማየ። ግለሰብ ሆነ ምን ሆነ እኔን ዝቅ አድርጎ የሚያየኝን እኔ ዝቅ አድርጌ ነው ማየ። እኔን አክብሮኝ ከኔ ጋር አብሮ ቁርስ የሚበላ ሰላም የሚለኝን ሰው ጎንበስ ቀና ብዬ ሰላም ልል ይችላል። ማህበረሰብን የሚያሰደብ ስራ እየሰራችሁ ነው። ማብሪ እየነገርኩ ነው። በቃ ምንም ልታደርግ አትችልም። ማህበረሰባችንን ለማሰደብ ሆን ብላችሁ እየሰራችሁ ነው። እነዚህ ልጆች መጠየቅ አለባቸው። በምን በዩካሳ በምን በኮሚኒቲ በምን በኤምባሲ አለ ኤምባሲ ምንድን ነው የሚሰራው? ስራ ምንድን ነው? ኤምባሲ ነገርኩ እኮ ስራ ምንድን ነው? አብይ አህመድን ሴጋ ትመታለህ ብሎ ያወራውን ሰው ጸጥ ብለህ ታስቀምጣለህ። ገባ? ሴት ልጅን እንደ ሴት ልጅ የሚያዋርደውን ሰው ጸጥ ብለህ ታስቀምጣለህ። ከምባታን እንደ ከምባታ፣ ሀዲያን እንደ ሀዲያ፣ ኦሮሞን እንደ ኦሮሞ፣ ስልጤን እንደ ስልጤ እየወጣ የሚሰደበውን ልጅ ለምንድን ነው አቅፈህ የምታስቀምጠው? አንተ ማነህና ነው? ምንድነህ? ስራክ ምንድን ነው? ኮሚኒቲ ስራ ምንድን ነው? ዩካሳ ስራ ምንድን ነው? ገባ? ምንድን ነው ስራ? አቅፌ ያስቀመጥኩትም እኔ ነኝ። ለ4ም ሆነ ለ8ም ተደራጅተህ ብትመጣ በአንድ በትንላለሁ ብያለሁ። በአንድ ምክንያቱም ኢትዮጵያዊ ነኝ። በኢትዮጵያዊነት ከሄድኩ አትችለኝም። እንደዚህ መንደር ላይ ተደራጅቼ ቢሆን ግን ትችለኛለህ። መንደር ላይ አልደራጅም። በኢትዮጵያዊነት ሄዳለሁ። ዋንድያ ኢትዮጵያዊ ነች። እኛ እንወዳታለን። ኢትዮጵያዊ ስለሆነች ነው ሀዲያ ምድር የረገጠችው። ኢትዮጵያዊ ስለሆነች ነው። የማታውቀው ነገር ከኔ ጋር አብራ መኪና ውስጥ ቁጭ ብለህ ሄደህ የመንግስት አካል ነው የተቀበለን። ድንገር የዞን አመራር ነው የተቀበለን። አጨብጭቦ የክብር እንግዳ ሆና ነው ቁጭ አለችው።
እችን ልጅ አምጥታችሁ እዚህ ጋር ያዋረዳችኋት በልጇ ልታሸማቅቋ መጣችሁት። ወንድ ልጅ እኮ ነው አስገድዶ የደፈረው። ልታፍር ይገባ ነበር። ወንድ ብትሆን አዋቂ ብሶ ብትሆን ጭንቅላት ቢኖረ ልታፍር ይገባ ነበር። በ14 ዓመቷ ወንድ ልጅ እኮ ነው አስገድዶ ደፍሮ ወልዶ የት እንደጠፋ የማይታወቀው። ኢቲቪ፣ ኢቢኤስ፣ ፋና ሁሉም ቴሌቪዥን ላይ ቀርባ የሷ አይን ገርፏት ከዚህ ሁሉ መከራና እንግልት አልፋ ዛሬን የደረሰችው ልጅ ዛሬ ላይ ትንሽ እይታ አገኘችና ትንሽ የሆነች ነገር ብልጫለና እሱን ለማበላሻት መጣችሁ። ያም የት ተወለዳችሁ ልጆች? ሀዲያ ምድር ላይ ተወለዳችሁ 2 ልጆች ሻራና ጀነራል ልትጠየቁ ይገባል። በሳውዝ አፍሪካ ምድር ላይ ያውራ እና አሪፍ ነው። በቃ ቤኪ ሁላችሁንም ሰላም ብያለሁ። እዚህ ውስጥ ያላችሁትን ሁላችሁንም እኔ በአንድነት ነው ማውራት የሚወደው፣ በአንድነት ነው መተባበር የሚወደው እና እነዚህ ልጆች ያጠፉት ጥፋት አንድ ዋንትያ ብዬ አልሰይም። ለምን ቢባል በዋንትያ ጀርባ ያልታወቀ ብዙ የተጎዱ ሰዎች አሉ፣ ሴቶች አሉ፣ የተደፈሩ ብዙ ሰዎች አሉ፣ በጓዳቸው ልጆቻቸውን የሚያሳድጉ ብዙዎች አሉ። እነዛን ጭምር ነው ያዋረዱት። እኛ ምናልባት ዋንትያ በፊት ለፊት ስላለች እሷን ብቻ የሰደበች ሊመስለን ይችላል። ግን ሙሉ ኢትዮጵያ ውስጥ ያሉትን በዚህ ኬዝ ያሉትን ሰዎችን ጭምር ነው እየሰደቡ ያሉት። ይህንን ነገር ደግሞ አንድ ብሔር ወይ አንድ ማህበረሰብ ብቻ አይደለም መቅጣት ያለበት፣ ሙሉ የኢትዮጵያ ሕዝብ እነዚህ ልጆች መለቀቅ የለባቸው። እኔ በኃይለኛ እስር ከዚህ በፊት ጆን ዳንኤልን ለትምህርት እንደሚሆን እንዳሰሩ ነገር ከዛ በላይ የሆነው ነገር እርምጃ መወሰድ አለበት። የተለመደ እርምጃ ሳይሆን እኔ የምናገረው የተለመደ እርምጃ አይደለም። እኛ ጋር የተለመደ እርምጃ መውሰዳቸው ነው ኮሚቴዎች ብዙ ጊዜ ስህተት እየተሰራ ነው ብዬ የሚያምነው። ለምን የተለመደ ነገሮች አሉ፣ በብር ይቀጣ። እነዚህ አይነት ኬዝ ያለባቸው ሰዎች በትልቅ እርምጃ መቀጣት አለባቸው። በትልቅ እርምጃ ማለት ባልተለመደ ማለት ነው። ለብዙ ትውልድ ትምህርት የሚሆነውን እርምጃ መሰጠት አለበት ብዬ ነው የሚያምነው። እውነቴን ነው የምልህ። በጣም አዝኛለሁ። እናቴን እንዳሳዘነ ነው የሚያስበው፣ እይቴን እንዳሳዘነ ነው የሚያስበው። በተለይ እኔ አሁን ቤኪን በዚህ አጋጣሚ ላደንቅ እፈልጋለሁ። ለምን በዚህ ሳውዝ አፍሪካ ሲኖር ብዙ ነገር ሲሰራ ነው የታወቀው። ግን ሳውዝ አፍሪካ እያለ የሰራው መልካምነት ከኢትዮጵያ እስከ ዱባይ ድረስ ባለው ውጤቱን አይተሃል። መልካምነት የሰራ ሰው መቼም አይወርቅም። መልካምነት የሰራ ሰው መቼም ጎንበስ ቀና እያለ ነው የሚያከብሩ እና ይሄንን እንኳን ትምህርት መማር የማይችሉ ሰዎች ስለሆኑ እነዚህ እርምጃ መወሰድ አለባቸው ብዬ ነው በአንድ ጸጥ የሚያደርገው። ከምባታም ይሁን ሀዲያም ይሁን ሌላ ብሔር ብሔረሰብም ይሁን እነዚህ ሰዎችን በህብረት አድርጋችሁ እርምጃ ወሰዱ ይላለው። ተባረኩልኝ። ይሄ ልጅ ነው እንግዲህ እኛን ይሄ ጃዝ ታውቃለህ እንግዲህ አንተ ሐዋሳ ተገናኝተናል። ከደቡብ አፍሪካ ሲሄድ የተቀበለኝ እሱ ነው፣ በዚህ መኪና ማለት ነው። አሁን በተቀመጠ መኪና የተቀበለኝ ዋንትያንም እኔና ዋንትያንም ያገኘነው እኔና እሱ ነን መጀመሪያ። ከዛ አገኛናት ይዛናት ስንሄድ እኔ ያለው ሙክታር አለ፣ አሹ አለ፣ አንድ ቦቸራ የሚባል አለ እና ለአራት ነው አበጋዛ አለ አይደል? አበጋዛ አለ። ሰው ስንሄድ አብረን እንሄድ ነው። አብረን ስንሄድ የእሱ ሲስቴር ነበረች እንግዲህ በክብር እንግድነት ተቀብሎ ሀዲያ ምድር ላይ ሙሉ ሰሬዋና ተሰጥቷት እኛም እንደዚህ ተቀብለን የዞን አመራር ተቀብሎ አልጋ አስይዘው በክብር ነው ተኝታ። ከዛ በኋላ ቀጥ ብላ ከሱ ጋር ነው እንግዲህ ከሱ ጋርና ከሱ ሲስቴር ጋር ነው አብራ ወለታ ላይ ሌላ ቪዲዮ መስራት አለብኝ እኔ ሀገሩን መጎብኘት አለብኝ ኢትዮጵያዊ ነኝ ብላ ገባች፣ ሄደች፣ ወለታ ላይ ቪዲዮ ሰራች፣ መጣች፣ ሐዋሳ ሆነች። ከሐዋሳ ቀጥ ብላ ወደ ሀገሩ የገባችው እቺን ልጅ ነው። እኔ ላይ ማሳብበው ሌላ ነገር ያርጉትና ጠይቁት እስቲ እሱ ምን እንደም ጃዝ አውራ እስቲ እንትም የተሰማና አውራ። ከኛ ጋር ነበርክ እንግዲህ እስከ መጨረሻ። አሁን እንግዲህ ቅድም ለማለት ሞክሬያለሁ። ያው የሀዲያ ህዝብ ያውቃል ማን ጥሩ እንደሚሰራ ማን መጥፎ እንደሚሰራ ያውቃል። ለቤኪም ደግሞ ጥሩ አቀባበል ያደረግነው ለምን እንደሆነ ታውቃላችሁ። አይ ቲንክ ሪፖርት እያደረጉብኝ ነው። ቀደም ከላይቭ 20 ደቂቃ 30 ደቂቃ እንትን ብሎኝ ነው። ሪፖርት አይደለም እንደዚህ ሙት ማድረግ አይችሉም። ዝም ብለው ኮፒ ሊንክ አድርጉ። ሙት ማድረግ አይችሉም። እንኳን ሪፖርት ሰው ውስጥ ያደረኩትን ቪዲዮ ሪፖስት አድርጉት ግቡና ማለት ነው። እኔ ላይክ እውነታውን ነው የምናገረው። አብራኝ ነው ከአዲስ አበባ ጀምሮ። በነገራችን ላይ ዋንትያ ለሀገር ያላት ፍቅር፣ ለሀዲያ ህዝብ ያላት ፍቅር እጅግ በጣም የላቀ ነው። ያንን ነገር ደግሞ በእነዚህ በሁለት ተራ ሰዎች ምክንያት ማጣት የለብንም። እኛ የተከበረን እንግዳ ተቀባዮች፣ ለተጠማ ውሃ ሳይሆን እርጎ የምናጠጣ ህዝቦች ነን እኛ የሀዲያ ህዝብ። ማንም ያውቃል። አሸም የተከመመን ማወከመው ላይክ በቃ ይታወቃል። የሀዲያ ህዝብ የሚሰራውን ሰው አሸም ብሎ የሚያልፍ ህዝብ ነው ያለው የኛ ህዝብ ማለት ነው። ተሳዳቢ ህዝብ አናውቅም እኛ፣ ተሳዳቢ ሰው አናውቅም። በሁለት ሰው ምክንያት ደግሞ የሆሳና ህዝብ የሀዲያ ህዝብ ሊነካና ሊሰደብ አይገባም። እሷን እኔ ነኝ ከአዲስ አበባ ከቤኪ ጋር ተቀበለን በክብር የሀዲያን ሰራዋና ልብስ አልብሰን ደምቃ አምራ ደስ ብሏ ተውባ ምሽት ላይ ጭምር ቪዲዮ ሰርታ
ለሀዲያ ህዝብ ጊፍት ኤርፓዶችን ጊፍት ሰታ ባላት አቅም አስቡት። ያንን አድርጋ የሄደችን ልጅ በቅናት በተነሳሳ አእምሮ ባዶ በሆነ ጭንቅላት ተነሳስተው ይህንን ነገር ማድረጋቸው እጅግ በጣም ልብ ይሰብራል። ሴቶች እስቲ አስቡት። እግዚአብሔርን ቀደምን ብያለሁ። ልጆቻችሁን እናቶች፣ እዚህ ብዙ ሰዎች አላችሁ፣ እናቶችም ልጆችም ብዙ ሰው የሚዲያ እየተከታተለ ነው። 10600 ሰው አለ። ያቺ ህፃን ልጅ የምታወራው በአንደበታ የምታወራው ቃል በጣም ነው የሚያሳሳኝ፣ በአካል ስላገኘኋቸው ማለት ነው። ምን ብላ ልጠይቅ ይችላል? እነዚህ ሰዎች ለምንድን እንደዚህ ያሉኝ? የምር ምን እንደዚህ ነኝ እንዴ ብላ ብትጠይቃት፣ ዋንትያ ሜቢ እንደዛ ተጠይቃ ሊሆን ይችላል። አንብታ ላይቭ ላይ ወጣችሁ ልጇ ጠይቃት ሊሆን ይችላል። ለምንድን ነው የሰደቡኝ? አስቡት። እግዚአብሔርን ይከብዳል። በቃ ለሚሰማ ሰው ያማል በጣም። ከኛ ከሀዲያ ሰው ይሄ አይጠበቅም። እነዚህን ሰዎች ምንድነው ማድረግ ያለብን? ቀደም ሁሉም ብለዋል፣ አውርተዋል። የተከበራችሁ የሀዲያ ኮሚቴዎች ሳውዝ አፍሪካ ያላችሁ፣ በነገራችን ላይ እንደዚህ ህይወት እሱ አሁን አምጠውና ተስፋ ቆርጣ ወይ በዚህ ተበሳጭታ ራሷን የሆነ ነገር ብታደርግ ምናምን ነገር ይቺ ልጅ ምን እንጠቀማለን? ገባችሁ አይደለ? ያን ላይክ ተራ ወንጀል ከሚሰሩ ሰዎች እንደዚህ አይነት ሃርድ ወንጀል የሚሰሩ ሰዎችን ሀገርን የሀዲያን ህዝብ የሚያሰድቡ ሰዎችን በደንብ መቆንጠጥ አለባችሁ። በደንብ መታሸት አለባቸው። መታሸት ሲባል በቦክስ አይደለም። በቃ መቅጣት ባለባችሁ መንገድ ሁሉ ቅጧቸው። ተራውን ሰው መያዝም በቃ ሌባ ይሻላል ከነሱ። በነገራችን ላይ ሌባ ቢያንስ ለሆዱ ነው የሚኖረው። እግዚአብሔር ሌባ ይሻላል ከእንደዚህ አይነት ተሳዳቢ፣ ከእንደዚህ ዘር ከሚያሰድብ ሀገርን ከሚሰድ ቢያንስ ስላጣ ነው እሱ የሚሰርቀው። እንደዚህ አይነት ደግሞ ወረበላ ሰዎች ምን እንደማድረግ ያለብን በደንብ አድርገን መቆንጠጥ ያለብን። ለሴት ልጅ ክብር የሌለውን ለእናት እኔ እናት አለችኝ እህት አለችኝ። ለሴት ልጅ በቃ ላይ እቆማለሁ። መሞት ካለብኝ አንገቴ እስኪቆረጥ ድረስ ከፊት ለፊት ነኝ ለእህቴ ለእናቴ። ሁሉም የኢትዮጵያ ሴት ደግሞ ለኔ ወንድምና ሁሉም የኢትዮጵያ ሴቶች ለኔ እህቶቼ ናቸው። ሁሉም የኢትዮጵያ እናቶቼ ናቸው። ስለዚህ እንዳለው ቤኪ እነዚህ ልጆች የመጀመሪያው ቤኪ ላይ ነገሩን ሲያቀሳስሩ በቅናት በተሞላ መልኩ ነው። እግዚአብሔርን ነው የምላችሁ። እየመጣንኛ ሶዶ እንደደረስን ላይቭ ላይ ያስገባኝ እኔን ጀነራል ነው ምናምን። ጀነራል ሲጀመር ማን ነው የኔ ስም ማድረግ የሰጠው? አይ ተራ ጀነራል ምናምን በቃ አሁን ሌላ መጥሪያ ስም ስለሌለው ነው ሰው እንዲያውቀው ነው። እኔ ጀነራል ብዬ መቼም አልጠራው። ወላይታ ላይ ገና ሳንገባ ምንድን ያለው ለሀዲያ ምን ሰራችሁ? ለሀዲያ ህዝብ ምን አደረጋችሁ? ሀዲያ ህዝብ ድሮም የታወቀ ነው። ሀዲያ ህዝብ እንደዚህ የሀዲያ ህዝብ አይ ነው ከድሮም ፌመስ ነን እኛ ከምኒልክ ጊዜ በጣም ከድሮም እንታወቃለን። ሀዲያ ክብር ያለው ሀገር ነው። ግን አንድ ሶሻል ሚዲያ ኢንፍሉዌንሰር ምንድነው የሚያደርገው? ቤኪ ሀዲያ ሲሄድ ምንድነው የሚያደርገው? በሚችለው አስፋልት አያሰራም እኮ ቤኪ ቪዲዮ ይሰራል እንጂ ገባችሁ? ቪዲዮ ሰርቶ ሰው እንዲያውቅ ያደርጋል። የሀዲያን እድገት ለሰው ያሳያል። ዋንትያ ምንድነው ያደረገችው? የሀዲያን ልብስ አስተዋወቀች በፎሎወርሶቿ። 100,000 ሰው አይቶ ከ100,000 ሰው 10 ሰው እንኳን ሀዲያ መጥቶ ቪክቶሪ ሆቴል ላይ ቢያደር የቪክቶሪ ሆቴል ባለቤት ለሀዲያ ዞን ግብር ይከፍላል። የሆቴሉ ገቢ ለሀዲያ ነው የሚሆነው። ገባችሁ አይደል? እንደ ምሳሌ ነው ያነሳሁት። አንድ ሶሻል ሚዲያ ኢንፍሉዌንሰር እሱ ነው ማድረግ የሚችለው። ያንን አድርጋ መጣች ሳንከፍላት። የኢትዮጵያ አንድ ብር አልከፈልናትም እኮ። አንድ ፕሮሞሽን በሚሊዮኖች ነው የሚሰራው ታውቃላችሁ አዲስ አበባ ውስጥ። ስለዚህ ይችን ልጅ እንዴት ነው እንደዚህ ሰው ደፍሮ ሊያወራ የሚችለው? የልጅነት ስለዚህ እኔ ነኝ እስከ ሐዋሳም ይዤ ሄድኩት። የወላይታ ሰው እንኳን መንገድ ላይ የተቀበላት አቀባበል ቪዲዮ ስትሰራ የወላይታን ልብስ ለብሳ የኢትዮጵያ ልጅም እንደሆነች ነው ያስመሰከረችው። ከወላይታ ወጣ ደግሞ ሲዳማ ውስጥ ሐዋሳ ላይ ቆንጆ ቪዲዮዎችን ሰርታ ደስ ብሏት የሄደችን ልጅ አንድ በ14 ዓመቷ ወልዳ እሷም ልጅ የምታሳድግን ልጅ የምትሳደቡ ሰዎች እናንተ የመጀመሪያው ባዶ ናችሁ። ሁለተኛው ትቀጣላችሁ። በዚህ ዙር አንፋታችሁ። በዚህ ዙር ማንም አይፋታችሁም። የሀዲያ ህዝብ አይፋታም። እና ቤኪዬ እንዳልከው በኮሚቴዎች ዙሪያ አውሩ። እዚህ ያው አዲስ አበባ ቢሆን ኖሮ ያው ይቆነጠጡ ነበር። እዛ መሆናቸው ነው። እዛ ያላችሁ ሰዎች ደግሞ የራሳችሁን እርምጃ ውሰዱ። እኔም ደግሞ ማውራት ያለብኝን ሁሉ ከፊት ለፊት አወራለሁ። ሪፖርት የተደረገብኝ ስለሆነ ቪዲዮ ፖስት ያደረኩትን በደንብ ሪፖስትና ኮፒ ሊንክ አድርጉልኝ። 10,000 ግቡና ወዳለሁ። ቤኪ ወንድማችን አውራ። በጣም ያሳዝናል። እንግዲህ እስካሁን ድረስ እርግጠኛ ነኝ ታወራ ነበር። የያዘ ነገር ይዞ ነው እንግዲህ። እውነት ለመናገር እንዴት ናችሁ? ሁላችሁም አሰላሙ አለይኩም ብያለሁ። ለሙስሊሞች እንዲሁም ለክርስቲያን ሌላ ሃይማኖት ውስጥ ያላችሁ እንዴት ናችሁ? እውነት ለመናገር ቤኪ ይሄ ነገር እንደሚደረግ ስለማቅ ነው እኔ በኔ በኩል ዝም ያልኩት። ለምን የሀዲያ ህዝብ እውነት ወይ ለማሽቃበጥ ወይ ሌላ ነገር ሳይሆን የሀዲያን ህዝብ ዛሬ አይደለም የኢትዮጵያ ድፍን የኢትዮጵያ ህዝብ የሚያውቀው የሀዲያ ህዝብ ራሱን አክብሮ ጎረቤቱን አክብሮ አብልቶ አጠጥቶ እንደሚያኖር እኔ በግሌ ያውቃለሁ። እኔ በግሌ ሄጃለሁም አብሬም ከሀዲያ ልጆች ጋር በርቀትም እንደ ቤኪ አይነት በቅርበትም ደግሞ የተለያዩ ሀገር ላይ የሀዲያ ልጆች አውቃቸዋለሁ። የሀዲያ ህዝብ ፍቅር ነው። የሀዲያ ህዝብ የሰውን ጉዳት የማይፈልግ ህዝብ መሆኑን ይኸው መረጃው እዚህ ጋር ማለት ነው። ሌላ ቢሆን ሌላው ወገን ራሱ ከሀዲያ ህዝብ
ፍቅርን መማር አለበት እንጂ እኔ ስለነዚህ ስለ አለፈው ታሪክ ማውራት አልፈልግም። ለምን እያየነው ስላለነው ነገር ብቻ ነው አውርቼ የሚሄደው። አንደኛው የሀዲያ ህዝብ ምን አይነት ምርጥ ህዝብ እንደሆነ የኢትዮጵያ ድፍን ብሔር ብሔረሰቦች መረዳት አለባቸው። ሌላው ቢሆን እንዴት ነበር የሚደረገው? ስንት ነገር ነበር የሚባለው። ግን ራሳቸው ወጥቶ መደረግ የለበትም ብሎ እየተከራከሩ ያሉት የሀዲያ ልጆች ናቸው። እውነቴን ነው የምለው፣ የሀዲያ ህዝብ ክብር ነው የሚገባችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምንም አስተያየት የለኝም። እናንተ ተናግራችኋል፣ እኛ ለምን እናገራለን? እናንተ እየተናገራችሁ እኛ የእኛ መናገር ምንም ጭንቅ አይበል። እነዚህ ልጆች ምንም ነገር አያሳስብ። እሷ መናገር የለባትም። እኔ እሷ ሆኜ እነዚህ ልጆች እስከሚያዙ የሚያስከፍሉን ሁላ ዋጋ ከፍዬ እነዚህ ኮሚኒቲዎች እነዚህን ሁለቱንም ልጆች አቅርበው ምንድን ነው ችግራችሁ? ከዋንትያ ምንድን ነው የፈለጋችሁት? ዋንትያ እናንተን ምን አደረጋችሁ ብሎ እስከሚጠይቁ ድረስ እስከሚሄድ ድረስ እዚች ጋር ቁጭ ብዬ ነው ለኮሚኒቲ የደወልኩት። ወጣ ደውልልኝ ነግሬ ያለው ደግሞ 10,000 ሰው እየተከታተለ ነው። ስራችሁ ምንድን ነው እዚህ ጋር ብዬ ነው የተናገርኩት። እዚህ ጋር ላይቭ ሪከርድ ይወጣል አሁን። ስለዚህ እኛ የምንችለውን ነገር እባካችሁ የሀዲያ ልጆች እባካችሁ ለእናት ክብር ካላችሁ፣ ለሴት ልጅ ክብር ካላችሁ፣ ከሴት ልጅ ሴትን ወንድን መውለድ የምትፈልጉ ከሆነ እውነት እናታቻችሁ ኢቶቻችሁ እንዲሰደቡ የምትፈልጉ ከጎኔ እንሆናለን ብላችሁ የስ ብላችሁ ጻፉልኝ። የስ ብላችሁ ብቻ ጻፉልኝ። ከጎኔ ነን። አብረን እናስቀጥል። እነዚህ ልጆች አብረን አደብ ማሳዝ አለብን። እነዚህ ልጆች ይሙቱ አይደለም ይገደሉ አይደለም፣ አደብ ማዝ አለባቸው። እናቶቻችን እንደ እናቶች መከበር አለባቸው። ሴት ልጅ መከበር አለባት። አገር መከበር አለባት። ሰፈር መከበር አለባት። በቃ አለቃ። እኛ የምንፈልገው መከባበር ነው። ከዛ ውጪ የሚሳደብ ሀዲያ አይደለም። ተሳዳቢ ሀዲያን አንቀበልም። አገርን የሚሳደብ ሀዲያ አንቀበልም። ሴት ልጅን የሚሳደብ ሀዲያ አንቀበልም። እኛ ሰርቶ የሚያበላን ሀዲያ ነው የምንፈልገው። ውሃ ሲባል ወተት የሚሰጠውን ሀዲያ ነው የምንፈልገው። ሰርቶ ሰው የሚሆን ሀዲያ ነው የምንፈልገው። እናትን ጨፍልቆ የሚሳደብ መንግስትን የሚሳደብ ሀዲያ አንፈልግም። እኛ አፈር ብላ መንግስትን የሚሳደብ ሀዲያ እኛ ምን አድርግ ሀዲያ ምን አድርግ ማህበረሰብን ለማሰደብ ሆን ብሎ የተነሳ ሀዲያ አንፈልግም። እኛ ህዝቡን እንደ ህዝብ የሚያከብር ትንሹን እንደ ትንሽ ትልቁን እንደ ታላቅ የሚያከብር ሀዲያ ነው የምንፈልገው። ተከባብረን ተፈቃቅረን ነው የምንኖረው። ሀዲያ፣ ከምባታ፣ ኦሮሞ፣ አማራ የምንለው ነገር የለም በሀዲያ ምድር ላይ የለም። አናውቅም። አዲስ ልታመጡ ነው እንዴ እናንተ? በጣም ይገርማል። እና መንገድ እየሄድኩኝ እኔ አንተ እንትን ደስ ብሎኝ ነው እናንተ ወይ ደስ ምንም ችግር አለው እና እንወዳችኋለን ብያለሁ። የሚጠላ ሰው የለም። 1 ደቂቃ ወይ 2 ደቂቃ ከይቅርታ ጋር አውራ ሄድበት። ሁሉንም የሀዲያ ህዝብ እንዲሁም የኢትዮጵያን ህዝብ ሰላም ብያለሁ። በቅድሚያ ቤታው እናከብርሃለን፣ እንወዳለን። የህዝብን እንባ የሴትን እንባ በዚህ ልክ አዝነህ አስበህ መጥተህ ለህዝብ እንደቆምከው ከፈጣሪ ነው የምታገኘው። በቅድሚያ ሰው ሆኖ ይሳደባል፣ ሰው ሆኖ ያጠፋል፣ ሰው ሆኖ ይበድላል። ግን የነዚህ ልጆች በጣም ተደጋጋሚ ሆነ። ከዚህ በፊትም አንድ አረብ ሀገር ያለ ወጣትን ገበሬ በማለት ቪዲዮ በመስራት ብዙ ነገር ሲዘልፉና ሲያንቋሽሹ የነበሩ ሰዎች ናቸው። በትክክልም ይሄ ከሀዲያ ህዝብ አይጠበቅም። የሀዲያ ህዝብ ምን እንደሆነኛ አቋደነኛ ሰው የሚቀበል በስራ ታታሪ፣ በጥንካሬው በጀግንነታቸው የሚታወቁ የሀዲያን ህዝብ እነዚህ ሁለት ሰዎች ይተካሉ ማለት እንደኔ ቃላትም የለኝም። ቤታየው እነዚህ ሰዎች ይሄ ነገር ሲያደርጉ ህዝብን አይደለም የሚወክሉት። እነዚህ ሁለት ሰዎች የሀዲያን ህዝብ አይወክሉም። ይሄን ነገር የኢትዮጵያ ህዝብ ሊያውቅ ይገባል። ተደጋጋሚ የሚሰሩት ጋጦጦች ናቸው። ግን እንደ ሀዲያ ህዝብ እንደ ማህበረሰብ እንደ ወንድምህ አይታችሁት እንደ ህዝብ ለምሳሌ ተደጋጋሚ ሰዎች ያጠፋሉ። ይሄ ልጅ አሁን ለምሳሌ ደሃ እናት ነው ያለችው፣ ወይ በደካማ ቤተሰብ ነው ያለው። ቤተሰቡ ብዙ መስዋዕትነት ከፍሎ ነው ወደ ደቡብ አፍሪካ ሄደው። ለራሱ ብቻ ነው እያሰበ ያለው፣ ለቤተሰቡ አላሰበም። ለእናት ለአባቱ እያሰበ አይደለም፣ ለወገን እያሰበ አይደለም፣ ለህዝብ እያሰበ አይደለም ያለው። ይሄ ልጅ ለራሱ ብቻ ነው እያሰበ ያለው። ኦኬ ህዝቡ አለበት። ዋንትያ ማለት የህዝብ ልጅ ነች። ህዝብ እንባ ያበሰላት ልጅ ነች። ከሀዲያውም ከከምባታውም ከጉራጌውም ከስልጤውም ከሁሉም ብሔር ብሔረሰቦች የእሷን እንባ ያበሰ ህዝብ ነው ያለው። ስለዚህ እች ልጅ የህዝብ ልጅ ነች። እንደ ህዝብ ደግሞ ይሄ እነዚህ ሰዎች ደግሞ የሀዲያ ሰዎች ናቸው። ስለዚህ ጎሳ አለው ሀዲያ፣ የተከበረ ማህበረሰብ ነው። በራሱ መቅጣት የሚችል ብዙ ነገር ያለው ብቃትና ኃይል ፓወር ያላችሁ የሀዲያ ሰዎች አላችሁ። ደቡብ አፍሪካ ላይ በጣም ብዙ ታሪኮችን ስትሰሩ አይተናል። የታመመ ስታሳክሙ፣ የተቸገረ ስትረዱ፣ እንኳን ከተማ ላይ ያለም አይደለም ገጠር ውስጥ ሁሉ እየገባችሁ ሰውን በምትረዱ የምትታወቁ መልካም የሆናችሁ ማህበረሰብ ናችሁ። ይሄ ማህበረሰብ ስለምናቆኛ ቤትዬ ወንድ ልጅ ሆነው ያጠፋል። ይሄን እነሱ ውስጣቸው ጀግና ሆነው አራዳ ተብለው በጣም ትልቅ ሰው ናቸው። ከነሱ በላይ ዕውቀት ያለው ሰው የለም። ይሄን ነገር በማድረጋቸው በስካር መንፈስ አድርገው ሰውም ቃሪያ ቀብቶ አድርገው ሰውም ገንዘብ ሰጥቶ አድርገው። ግን ምን አይነት ህሊና ነው የሚኖረው የሰው ልጅ?
10,000 ሰው ቁጭ ብሎ ስለነዚህ ህዝብ የሚያወራው ምንም ሆኖ አይደለም። ብዙ ነገር መደረግ ይችላሉ። በደቡብ አፍሪካ ሁኔታ ላይ ብዙ ቴክኖሎጂዎች አሉ። ብዙ የተራቀቀ ነገር አለ። ገብቶካል? እንደ ማህበረሰብ ግን የእናንተ ማህበረሰቦች ናቸው። እግዚአብሔር የሚወደው ነገር አለ። በእናንተ ሃይማኖት የሚወደው ነገር አለ። ለነዚህ ልጆች እንደ ህዝብ እንደ ወገን ይሄ ልጅ አሁን ነገ ቤትዬ አሲዛ ወደ ሀገር ቢገባ ለሀገር ሸክም ነው የሚሆነው፣ ለማህበረሰብ ሸክም ነው የሚሆነው። ወይ ቁጭ ብሎ የሀዲያን ህዝብ እየገነጠለ የሀዲያን እናት ማሳሰር እየገባ ሊሰርቅ ይችላል። የሀዲያን ተማሪ ሲወጡ ሲገቡ እየነጠቀ ሊያስቸግር ይችላል። የሀገር ሸክም ሆነ፣ የሀዲያን ህዝብ ላይም ሸክም ሆነ ነው ይሄ ልጅ። ስለዚህ መደረግ ያለበት ምንድነው? ትላልቅ ዋና የሚባሉ ማህበረሰቦች አሉ። ከነሱ ጋር ሆናችሁ የተወሰነ መፍትሄ ቢኖረው የሚቻል ነገር ነው። ከህዝብ የሚወጣ ነገር የለም። ማንኛውም ሰው ውሳኔም ትክክል ነው፣ አጠፍቷል። ሴት ልጅ በዚህ ልክ ዝቅ መደረግ የለባትም። ሴት ልጅ ቢታወቀን እናት ነው። እቺ ልጅ በ14 ዓመቷ በማታውቀው ሰው ግለሰብ በታክሲ ሹፌር ነው የተደፈረችው። እንግዲህ የ14 ዓመት ህፃን ልጅ ሆና የተደፈረችን ልጅ ማድነቅና አክብሮት መግባት ሰፖርት ማድረግ ሲገባል በዚህ ልክ ማዋረዱ ህዝብን እሷን ብቻ አይደለም ያዋረዱት፣ ህዝብን ያዋረዱት። የሀዲያን ህዝብ ብቻ አይደለም ያዋረዱት፣ መላ የኢትዮጵያን ህዝብን ያዋረዱት። ስለዚህ እንደ እግዚአብሔር ነው ማየት ያለበት። እንደ ሰው ያጠፋል፣ እግዚአብሔር ይቅር ይላል። እንደ እግዚአብሔር አይታችሁት እነዚህ ሰዎችን መቀጣጫ አርጋችሁ ከባድ መቀጣጫ አርጋችሁ ይቅር የሚባሉበትን ወይም የሚቀጡበትን መፍትሄ ከተገኘ የተሻለ ነገር ቢኖር አሪፍ ነው እላለሁ። ቴንኪው፣ አመሰግናለሁ። ቴንኪው። ቦንሳ እዛ ኮሚኒቲ ውስጥ ለምትሰራው አውራ፣ እዚህ ኮሚኒቲ ውስጥ የሚሰራው አንድ አካል ነው። ሰላም ነው፣ ጊዜ ሰጥቻለሁ። አውራ፣ በዚህ ጉዳይ ላይ ጠንክራችሁ መስራት አለባችሁ። ልጆቹ ሳይያዙ አንፋታም፣ መጠየቅ አለባቸው። ቀጥል፣ ሂድበት ብራዘር። ሙት አድርጋል፣ ሙትን ክፈት፣ እናውራ። ቦንሳ የለም። ቦንሳ የለህም። ቦንሳ መሲ አንድ ቁጥር ጻፊ ካለሽ መሲ። ቦንሳ ከሌላ ምንም ለማድረግ አልችልም። ቦንሳ ያለ ይመስለኛል። ኮኔክሽንም ሊሆን ይችላል ወይም መንገድ ላይ ሆኖ ሊሆን ይችላል እና ሌሎች አውሩ። ዘዶ ታውራና እንጨርሳለን። ኦልሬዲ ኮሚኒቲ እጅም ዩካሳ እጅ ምናምን ስለደረሰ ምንም እንትን የሚለው ኮራ የለም። ቤኪ በዚህ ጉዳይ ማውራት ያለባችሁን ነገር ነው እያወራችሁ ያላችሁት። ይሄ የኛም ሀሳብ ነው። ከዚህ በፊት 2 እና 3 ከዛም በላይ ሲያጠፉ ለጀነራልም ሆነ ለሸራ እኛን እንደውም ነምበር 1 እኔ ነኝ ከበር ሲሆን የነበርኩት። አይቀጡም፣ አይዋረዱም እና ለምን ራቁታቸውን እንዲሆናሉ እያልኩኝ እንደውም ሲከራከር የነበርኩት እኔ ነኝ። በእንደዚህ አይነት ነገር ላይ ደግሞ እኛ ሀዲያ በመሆናችን ኢትዮጵያውያን በመሆናችን እንድንሸማቀቅ ነው እያደረጉ ያሉት። በእውነት መፈጠራችን ሁላ እንዲያስጠላን ነው እያደረጉ ያሉት ማለት ነው። ቅድሙ የሆነ ሰው አውርቷል። ብቻ ዋንቲያም ብቻ ሳትሆን ሴቶችን ምን ትመስላለች እንደዚህ አይነት እያሉ ሴት እህቶቻችን ለማሸማቀቅ የሚሞክሩት ብዙ እንትን አሉ። ደግሞ ሲያለቅሱ ቪዲዮ የሚሰሩት እንደውም ቪዲዮ ካላያችሁ ብዙ ቪዲዮዎች አሉን ማለት ነው። ስለዚህ እነዚህ ልጆች በዚህ ጥፋት ላይ ማይቀጡ ከሆነ ከዚህ በኋላ ምን እንደሚፈጠር ሌሎችስ ምን እንደሚያወራ ማንስ ምን እንደሚባል እኔ በጣም ነው እንትን ያለ እየተሰማኝ ማለት ነው። እቺ ልጅ ቅድሙም ተወርቷል። የሆነ ነገር ታንቀ ብትሞት የሆነ ነገር ውስጥ ብትገባ ማን ነው ለዚህ ልጅ ህይወት ተጠያቂ የሚሆነው? ዞሮ የሀዲያ ህዝብ እንደዚህ ያደርገዋል ማለት መባላችን ስለማይቀር የሚገባውን ቅጣት መስጠት ነው ያለባችሁ። በእውነት ሳውዝ አፍሪካ ላይ ያላችሁ መንቀሳቀስ ያለበት ነገር ላይ ተንቀሳቀሱ። ባለፈው አይታችኋላ የሆነ ጥቁር ተሰድበዋል። ስለዚህ እነዚህ ልጆች መቀጣት አለባቸው ተብሎ ያንን ነገር እንዳይቀጡ ያደረግነው እኛ ነን። አሁን ግን አብዝተዋል። ጀነራልም ሸራም እዚህ ትኖራላችሁ ብዬ ነው የማስበው። በእንደዚህ አይነት ነገር ላይ ጓደኝነት እህትነት ምናምን የለም። ጥፋተኞች ናችሁ፣ ተቀጡ። በጣም ነው የታመምነው በእውነት። አመሰግናለሁ። ቴንኪው፣ በጣም እናመሰግናለን። ቀጥሎ ያለው መንገድ ላይ እንሄዳለን። እዚህ ያላችሁትና በጣም ብዙ ነገር ስትከታተሉ የነበራችሁ በሙሉ ቤኪ ከመጨረሰ በፊት መጀመሪያ ያው እንደዚህ አንድ ሰው ወጥቶ ሲያወራ በተለይ የኛ አካባቢ ልጆች ላይ በብሔር ሄዶ ነገሮች ወደ ብሔር የሚወሸቁት ምክንያቱም ታውቁታላችሁ። ምናልባት ብሔር ላይ ያለ ሰው አጥቶ ስላልሰጠ ነው። እሱ ላይ አይ ልቀጥል ነው። ብዙ ጊዜ አንድ ፕላትፎርም የግለሰብ ነው አይደል? ቤኪ አንተ ይሄንን አካውንት የምትጠቀመው እኔ አውጥቼ ካልሰጠው ማህበረሰብ ይሰደባል። እኔ የኛ ያዲያ አስጨርሰኝ። ቆይ ሀሳቤን አልጨረስኩም አንድ ጊዜ። ስለዚህ አይቻለሁ። አንቺ ቪዲዮ የሰራሽውንም ቪዲዮ አይቻለሁ። ለዛ ነው እኔ ቪዲዮ ሰርቼ አላውቅም። ቤኪ አላወቀኝም ወይ ደግሞ ነው ጀነራል ጆከር አወራ ላይ ቆርጠሽ የሰራሽውን ቪዲዮ እኔ ቪዲዮ ሰርቼ አላውቅም ወይ አላወቀኝም። ቤኪ እቺ አወርዲሽ
የኛ አካባቢ ልጆች ጌምም ሲጫወቱ ይህንን ፕላትፎርም ሲጠቀሙ እንደ ማህበረሰብ ልብስ ለብሰው ነው ሲሳደቡ የነበረው። ሸራም ሆነ ማነው ጀነራል የምትሉት ሁለቱ ሰዎች ሌሎቹም ይህንን ቲክታክ የሚጠቀሙ የኛ አካባቢ ልጆች መማሪያ ይሁን። አሁን ላይ ይህን ነገር ስታስተካክሉት ማስተካከል ያለባችሁ ይህንን የባህል ልብስ የሚለበስበት ቦታም ሰዓትም ጊዜም አለው። እናንተ አንድ ቲክታከር አንድ አካውንት የሱ ነው የግለሰብ ነው እንጂ የብሔር አይደለም የማህበረሰብ አይደለም። እንደ ማህበረሰብ አገልጋይ የምንቆጥረው ለማህበረሰብ የቆመ ለማህበረሰብ ሰፖርት የሚያደርግ ለሰዎች የሚቆም ከሆነ በየትኛውም ቢጠቀመው ያኮራናል እንጂ አያሳፍረንም። እነዚህ ልጆች ግን ከአንዴም 2 3 4 ጊዜ ከ10 ጊዜም በላይ ሲሳደቡ ሴሪዋና ለብሰው የሀዲያ ሆሳዕናን የክለብ ልብስ ለብሰው ነው ወጥተው የሚሳደቡት። እንደዚህ ሲያደርጉ ግን አንዳችሁም አትናገሩም። አንደኛ አንድ ሰው ወጥቶ አሉ እኮ እነ ሞጣ ሌሎች ልንጠራቸው የምንችላቸው ሰዎች አሉ ወጥተው ሲሳደቡ አንተ አማራ ነህ አንተ ትግሬ ነህ ሞጣ ትግሬን አሰደበ ሞጣ አማራ አሰደበ አይባልም። ለምን ሞጣ ራሱን ችሎ ነው የወጣው። አብዛኞቻችሁ የኛ አካባቢ ልጆች ግን ከኋላ ልብሳችሁን ለብሳችሁ ባክግራውንድ እንዳለ የሀዲያን ባንዲራ ሰቅላችሁ ጀነራል አሁን ባንዲራ ሰቅሎ ነው ሁላ የሚቀመጠው። እንደዚህ ሲያደርግ ግን አንድ ሰው አልተናገረውም። ይሄ ምንን አመጣ? ማህበረሰብ ላይ ገባ። ጀነራል ራሱን ችሎ የወጣ ሰው ያለ ግን ልብስ ለብሶ ስለወጣ ከየት መጣ? ማን ነው የሚባለው? ከሀዲያ ነው የወጣው። የማን ስም ነው የሚነሳው ከዛ ልጅ ጋር አንድ ላይ? አንድ ጊዜ እንዴ ነው ቤኪ እናንተ የሆናችሁት አንሾ አሸንፋ እነዛ አይነት ነገሮች ሲፈጠሩ እኔ የእናንተን ርብርብ ያረጋችሁትን ነገር ሳይ ደስ ይላል። ለመልካም ነገር እንዲስትቆም የሚያስጠራ ሰው ለብሶት ቢዞር አይከፋኝም። ለስድብ ግን ለጌም ሲደርስ ኮይን መልቀሚያ አድርጋችሁ ይሄን ልብስ እያለበሳችሁ እየወጣችሁ የምታሰድቡን ነገም እናንተ አፋችሁን ስትከፍቱ ነገም የሀዲያ ስም ነው የሚነሳው። አሁንም ቢሆን ሸራና ማናቸው በእናታችሁ ስሙን ራሱ ባልጠራው ደስ ይለኛል። እነዚህ ሁለት ውርጋጦች አንድ ትልቅ ጥፋት ያጠፉት የሴትን ልጅ ስብዕና ነው የነኩት። ዋንትያ ሆሳዕና መምጣት መሄዷ እሱን ተውት። በመጀመሪያ ደረጃ በሴትነቷ ነው የመጡት። እቺ ልጅ አሁንም ቢሆን ሰው ካላት ጓደኞች ካላችኋት ምከሯት። ጠበቃ ቀጥራ እስከ ጥግ ነው መካሰስ ያለባት። ኮሚኒቲ ምናምን እሱ የራሱ ኃላፊነት አለው። ዋንትያ እንደ ግለሰብ እንደ አንድ ሴት እንደ ኢትዮጵያዊ ሴት እንደ እናት ልጅና እናት የሆነችን ልጅ ነው ወጥተው ያለፈው ህይወቷን አንስተው የደበቀችው ነገር የለም። ከዛ ከድክመቷ ተነሳ ዛሬ ቆማ እያሳየችን ነው፣ እያየናት ነው። ግን ቆማ መሄዷ ዛሬ ከራሷ አልፋ ለሰው መትረፏን አይታው ለምን አንገበገባቸው ባላቅም ግን አገራችን ገብታ ወጥታ በማግስቱ መሰደቧ ደግሞ ከምንም በላይ አንገበገበኛል። አንደኛ በሴትነቷ፣ ሁለተኛ እኛ ጋር መጥፎ ገጽታ ነው እየሰጡን ያሉት ለሀዲያ ማህበረሰብ። ከዚህ ኋላ አንድ ሰው እኛን አውቆን መጥቶ ተዋውቆን ወዶን እንዳይቀጥል ከዚህ ኋላ እኛን ለማስተዋወቅ ከሌላ ማህበረሰብ ጋር ሰው ከኛ ጋር ምንም አይነት ኮሚኒኬሽን እንዳይኖረው እያደረጉ ነው ያሉት። እኛን ሰው እያፈራን ነው። ቲክታክ ላይ ባሉ ልጆች ሀዲያ ከቢራ እያሉ እየዘፈኑ በሚውሉ ልጆች የሀዲያ ማህበረሰብ ሆሳዕና ከተማ እየተሰደበ ነው። እንደ ሀገር ሴት ሊሰድበዋል። እንደኛ ደግሞ እንደ ማህበረሰብ እንደተወለድኩበት ደግሞ ማህበረሰቤን እያሰደቡ ነው። ስለዚህ በአንድ ነገር አይደለም መጠየቅ ያለባቸው። እነዚህ በሁለት ትልልቅ ጉዳዮች ነው። ሌላ አፋቸውን ሲከፍቱ የሚሉበት ሌላ ይሄ ትልቁ ነገር የኛን ማህበረሰብ እያሰደቡ ነው። የኛን ገጽታ እያበላሹ ነው። ሀዲያ ሆሳዕና ከተማ በእድገት ላይ ያለች ሀገር ናት። ገና ሌሎች ብዙ እንግዶችን እንጠብቃለን። በእነሱ ምክንያት ገጽታችን እንዲበላሽ አንፈልግም። በእነሱ ምክንያት እንግዳ መጥቶ እኛ ጋር እንዲሸማቀቅ አንፈልግም። ከዚህ በኋላ ብዙ ሰው እንዲመጣ ነው የምንጠብቀው እንጂ በእነዚህ ሁለት ርካሽ ሰዎች ምክንያት ኢሹ ሆነ መወራቱ መነሳቱ ራሱ ያንገበግበኛል በመጀመሪያ ደረጃ ማለት ነው። በእነዚህ ሁለት ምክንያት ግን ሴቶች አሉ ኢቭን ዱባይ ላይ እንደዚህ የተሳደቡ የሚሉ እነሱንም ስርዓት አስይዙልን። ባይዘዌ ከዚህ በኋላ ይሄን ወደ ኮሚኒቲ ስታቀርቡ ሴሪዋና የሚባል ነገር ቲክታክ ላይ ለጌምም ሆነ ለየትኛውም ነገር ሜቢ ኢቨንት ከሆነ ሴርሞኒ ከሆነ ይልበሱት። ለብሰው ወጥተው የሀዲያን ስም የሚያሰድቡ ቲክታከሮችን አሳድቡልን፣ መስመር አስይዙልን። አንተም ቢሆን ያዘንኩበት ትላንት ስታወራቸው ሌላ ሰው ቢሆን ሳልክ ማንም ሌላና እነሱ የለም። ሰው ነው። ያጠፋ አጥፍቷል። ባጠፋው ልክ መቀጣት አለበት። ትላንት እኮ አንድ ሰው ተናገርክ ተብሎ ነው ሲላጭ ያየ ነው። ለምንድን ነው ለነ ጀነራል የዘገየው? ዲሞ ሎሌ ሁሉ ይሰማይሳ። ስለዚህ እንዲህ ተወርቶ የሚቀር ሳይሆን እንዲህ ለሆይ ሆይታ የሚሆን ሳይሆን ማለት ነው ማየት እንፈልጋለን። የሆነ ነገር ተደርጎ ማየት እንፈልጋለን። እንደ ማህበረሰብ በእነሱ ምክንያት እየተሳቀቅን ነው። ከየት ናችሁ ስንባል ከዚህ ነው ማለት እያፈርን ነው። እኛ ሀዲያ በዚህ በቲክታክ ዘመን በእናንተ ዘመን አፍሯል። በእናንተ ዘመን ታወርደናል። አንዴ በጌም አንድ ወጥቶ ያሰድበናል ባነር ይዞ እየወጣ፣ አንዴ ደግሞ ልብስ ለብሳችሁ ወጣችሁ ማሊያ ለብሳችሁ ትሳደባላችሁ። በጣም ነው የምታሳፍሩት እውነት። በቲክታክ ሀዲያ ተዋርዷል። ሀዲያ የሚታወቀው በነ ዶክተር በነ ፕሮፌሰር በየነ ጴጥሮስ ዓለም የሚያከብራቸው ሰዎች ናቸው። እነ ኮሎኔል በዛብህ ጴጥሮስ የወጡበት ምድር ላይ በማይረቡ እንዴ እናውቃለን እኮ እንዴት እንደሄዱ እኮ። በስኮላርሺፕ እኮ አይደለም የሄዱት እኮ ሳውዝ አፍሪካ የሄዱት በምንድን ነው? ቂጣቸው የተጠለዘ በዛ በበረሃ ደርሰው እዚህ አንድ ሁለት ጁስ ሱቅ ላይ ቁጭ ብለው ይጠጣ
ዲቦ በቃ እዛ ጋር አሁን ቢዝነስ ላይ አትግቢ። ተይ ኖ ኢትስ ፔንፉል። ለማንኛውም ግን የጀመራችሁትን ጨርሱ፣ ማየት እንፈልጋለን መጨረሻውን። እንደ ኃላፊነት ደግሞ ቤኪ አንተ ነችን እንግዲህ ይዘህ የመጣኸው አንተ ነህ መወጣት ያለብህ፣ አንድና አንድ ስነግርህ ማለት ነው። እናመሰግናለን ስለሰጡን አስተያየት ሶ ማች። እኔ ምድሉ ቢሰጠኝ ኢትዮጵያ ማንዱን እያወራን ይቅርታ፣ ከኢትዮጵያ ሳውዝ አፍሪካ በሄዱ ወንድሞቻችን በጣም እንኮራለን። በሁለት እንዝላልና ጋጠወጥ ወንድሞቻችን ብናፍርም እኛ ሀዲያዎች 7 አህጉር አቋርጠው በሄዱ በጀግና ወንድሞቻችን እንኮራለን። ምክንያቱም የፌዴራል መንግስት እንኳን ለሀዲያ ሆሳና ምንም አይነት አስተዋጽኦ ሳያደርግ ሀዲያ ሆሳናን ቀጥ አድርገው በልማት አቅጣጫ እንድትሄድ ከተማችንን ያስዋቡ እነዚህ የሚያማምሩ ፎቆችን እየሰሩ ቀን በቀን እንደ እንጉዳይ ከመሬት እንጉዳይ ፍንድት ብሎ እንደሚወጣ ወደ ግራ ዞረሽ ወደ ቀኝ እስክትዞሪ ድረስ ሀዲያ ሆሳና ላይ በሚሰሩ ፎቆች የሳውዝ አፍሪካ 7 አህጉር በእግራቸው አቋርጠው የሄዱ ወንድሞቻችን አስተዋጽኦ ስለሆነ ሳውዝ አፍሪካ ባሉ ወንድሞቻችን እንኮራለን። በእንደነዚህ አይነት በሁለት እንዝላልና ቀረፈፍ ተራ ወንድሞቻችን ብናፍርም በሌሎቻቸው ስለምንኮራባቸው እንግዲህ እንወዳቸዋለን፣ እናከብራቸዋለን። ዋንትያ በጣም የምንኮራባት እህታችን ናት። በዋንትያ ላይ ደረሰው በእኔም ላይ ደርሷል፣ በአንቺም ላይ ደርሷል፣ በሌሎቻችን በሁላችንም ላይ ደርሷል። ይሄንን ደግሞ አይታችሁ የምታልፉ ከሆነ ያኔ በእንቁላሉ ጊዜ በቀጣሽኝ የሚባል ነገር ስለሚመጣ እነዚህ ልጆች ተመጣጣኝ የሆነ ቅጣት ቆንጥጧቸው መቆንጠጥ አለባቸው። ምክንያቱም እነዚህ አይቶ ማያውቁትን ነገር አይተዋል። ግማሾቻቸውን እኮ እናውቃቸዋለን። ማሞጫት ቤት እኮ ተላላኪ የነበሩ ናቸው። በስሊፐር እናውራ ከተባለ የገዛ እህታቸው እኮ ቤሩት ላይ አብዳ የሚሰበስባት ሰው ያጣች እህት ያለው ሰው አንዲትን የተከበረች እንስት ጠርቶ መሳደብ ብዙ አናውራ። ማናውራቸው ብዙ ነገር ስላለ ነው። እኛ እናውራ ካልን ከእስከ ነው የምናውረው። ከአያት ከቅድመ አያታቸው ጀምረን ነው የምናውራው። ማውራት አንፈልግም። ወዳችኋለሁ፣ አከብራችኋለሁ። ሳውዝ አፍሪካ ያላችሁ ኮሚኒቲዎች ፍትህ ለእህቶች፣ ፍትህ ለእህታችን ዋንትያ፣ ፍትህ ያስፈልጋታል። ለእህታችን ዋንትያ እህትነታችሁን እናት እንዳላችሁ፣ ሚስት እንዳላችሁ፣ ሴት ልጅ እንዳላችሁ አጋር ሆናችሁ አጋርነታችሁን እንድታሳዩን እንፈልጋለን። እህታችን ዋንትያ ላይ የተደረገው ነገር እኛ ላይ ተደርጓል። የምንጸየፈው ነገር ነው። የበደላትም ወንድ ነው። ዛሬም ላይ ወጥቶ እየሰደባት ያለው ወንድ ነው። ትላንትና ልጅነቷን አበባዋን የቀጠፈው አበባዋ እንዲደርቅ እንዲጠወልግ ያደረገውም ወንድ ልጅ ነው። ዛሬም ላይ ወጥቶ እንደገና ደግሞ ይሄንን ሁሉ የማህበረሰብን ጫና ተቋቁማ ፊት ለፊት ላይ ወጥታ መስራት ያለባትን ነገር ለሷም ለማህበረሰቧም እንዳትሰራ እያጨለመና እየጋረደ ያለው ወንድ ስለሆነ ወንዶች ላይ በሴቶች እህቶቻችን አቢዩዝ በማድረግ የሚደረጉ አቢዩዝ ባይዘው በነገራችን በተለያየ መንገድ ይደረጋል። አስገድዶ መመንፈር ብቻ አይደለም። ይሄ ራሱ ቢግ አቢዩዝ ነው። ስለዚህ እዚች እህታችን ላይ የተደረገ ያለውን ነገር ሁላችሁም እንድትቃወሙና ሁላችሁም እነዚህ ወንድሞቻችንን እንዲቆነጠጡ መስመር እንድታሳዩ እንፈልጋለን። ብዙ ማውራት አልፈልግም። ዲቦ ቴንኪው በጣም ምንም ችግር የለውም። አንዳንድ ኮሚኒቲዎችም እያወራን ነው፣ አብረን እንሰራለን። ይህንን ነገር ግብ እስከምናደርስ ደግሞ በጣም ሰው የሆነ ሰው እንሰራለን። የሰሩት ቪዲዮ አለ። እባካችሁ በቀናነት ገብታችሁ ኮፒ ሊንክ አድርጉ። በቀናነት ብዙ ኮሚኒቲዎች ጋር እዛ ጋር ያሉ ሰዎች ጋር እንዲደርስ ፈልጌ የሰሩት ቪዲዮ ነው። ይደርሳል ብዬ አስባለሁ። እባካችሁ ኮፒ ሊንክ አድርጉ፣ ገብታችሁ ሪፖስት አድርጉ። ከወሸ ጀመርታቶ የማታ ኦልሬዲ አጋት መራካ ሪሚዝ ጀመሪ ሙሪም ያለው መጨሳ ብራዘር ወሽ ደናሞየ እስከ ጥግፈ የመሪ መስወሻ የመነ ንሶ የወጫው መኮኮለ በከት ቢሪ ተከታተለው መንበርከት መነው እኮ የመነ ጀመራኮ እስከ ጥግፈ የመሪ መስወኮ የመነ ቪዲዮ በጦቶን ፊታበት ከወሸን ዚ ምን ማን ይላስ ሶዶ ነው ዲሙሎ ሸዋርኩ ይመረው ከኒ ለባኮ ሸዋርኩ ያለው ነሳን ቆሰ ማዲይን ኮምበ የተሸማቀን ቆም ደረጃ ነው የመነ ኮራም ገባው ዘመነኔ በጢም ገባው ዘመነኔ አዲይን አንጉም ገባው ዘመነኔ ግን ነስ አዲሽን ሙይ የመነ ከሰዓተኔ የመነ በገዛ ወንድሞቻችን ማለት ነው። ስለዚህ ሁንድም ተንቀሳቀስ ማስተዋወቅ ወይ ምን ፎቅ አለከ ሙላ ጀንዳ አግሚሆን አጀንድ ከን ይሰቀወጭ አዩ ዮለስ አባዩ ዮለስ አሞ ይተከመን ዮለስ ሁንዲችም ተንቀሳቀስ ማስተዋወቅ ማት ማንሽ ውልቆ ወይም ሁንዲ ውልቆ አን ጉደን ከሳተን አመዳት አመዲጎ ግነን ጉሊ ማስተዋወቅ ወክሽ ይጦን ውልላኩ ቦንሳ የለም ከሌላችሁ እጥፌ እንገናኛለን። በቃ አውራቸዋለሁ ሁላችሁንም። አንድ ደስ አውራሽ እሺ ቤክ ቲንከው አመሰግናለሁ። እኔ እዚህ ጋር ምን መሰለ ዋንትያን፣ ምክንያቱም የዋንትያ በጣም የልጅ እናት ነች። በጣም ስበዛ መልካም ሴት ነች። ልዕልት በቃ እንጃ ቃላት የለኝም ለሷ። ግን በጣም ዋንትያ ብዙ ጊዜ ብዙ ሰዎቹ እያስከፋት ነው። ግን የአሁኑ ደግሞ በጣም ባሴ በጣም ዋንትያ ማለት እኮ አንድ ብሔርን ማትመርጥ ልጅ ነች። በእውነት የትኛውም አይነት የኦሮምኛ ይሁን የትግሬውን አማራ ደቡብ አዲያ ሳትል ባህላቸውን በስነ ስርዓት የምታከብር ልጅ ነች። ግን ለምንድን ነው እሷ ላይ እንደዚህ ጫና የሚበዛው? ምን አደረገች እስቲ? ምን ያህል እንደዚህ በቀኑ ነው ሰዎች በእሷ ሁሌ የትኛውም ሰው በጣም ብዙ ሰው እያስከፋት ነው። እናቶችን ትረዳለች፣ አቅም የሌላቸው ሰዎችን ትረዳለች። ግን ለምንድን ነው እንደዚህ የምትደረጉ?
እና በጣም እንፈልገው በዚህ ሰዓት የቅርታ ቪዲዮ እንድትሰራልንና ልጆቹ እንዲያዙ እንፈልጋለን። ለምንድን ነው እንደዚህ የሚያስከፉት? ለምንድን ነው አይደረግም እንደዚህ? ስለዚህ ቤኪ በጣም ነው ማመሰግንህ። በጣም ነው ጥሩ ሰው ነህ። ስለዚህ ለዚች እንቁ የሆነች ሴት ማለት ያው አገር ማለት አገርን በሴት ስም ነው የምትጠራው። ስለዚህ የቅርታ ቪዲዮ እንፈልጋለን። ልጆቹን በስተመጨረሻ የት እንደደረሱ እንፈልጋለን። አመሰግናለሁ ብራዘር። ቴንክ ዩ። አሁንም ትንሽ ስለደከመኝ ከገባውን በጣም ስለቆየው አንዴ ኮፒ ሊንክ አድርጉልኝና ሊውጣና በኋላ እንገናኛለን። ጃዝ በኋላ እንገናኛለን። ያው ከልጆች ጋር መነጋገር አለብኝ። ወጥቼ እዛ ካሉ ኮሚኒቲ ጋር የትም አባቱ የሚሄዱበት ነገር የለም። አዎ በጣም ነው የምፈልገው። መጨረሻ ይቅርታ ጠይቋት ብዬ የተናገርኩት ነገር ይሄን ያህል አንተፍትፏቸው በጣም ያወሩት። ከዛ በኋላ መሄጃ ስጠፋ ድጋሚ ወጥቶ ይቅርታ ምናምን እንደዛ አይነት በእጅ ተይዞ ይቅርታ ለምን እንደዚህ ያላችሁ ብሎ መጠየቅ አለባቸው እነዚህ ሰዎች። ግዴታ ምንም አንጠይቅም ብሎ ነበር። ለምን ይቅርታ ይጠይቃሉ? መያዝ አለባቸው፣ መጠየቅ አለባቸው በህግ በኤምባሲ መጠየቅ አለባቸው። ቤኪ አንፍሬነት ባይዘው በነገራችን ላይ ወጪ ነሶም ልሽ መሪች ኮስ የማካ ወጪ ሙሉ የወኩ ለሰጋት ቁረት ጠሜ ሄለንድቾ እየተከለ ሶኔ ይታ ፊታ ለሰው ፊረማ ወጪ ማኮሎ ፈመሰሜን ሐሰማ ኮለስ ዳይሬክሽን ቀየረማ ሙሉ ጎጊ ፈመሰሞ ነበጋን ኢጥጥኔስ ዱሜ ዩኮክ ያማ ቤበል ማለት አው ሰምቻለሁ። እሱ ነው እንደዚህ ገረገር ኩንኩሮም ኒኦስ ኦዲም ቤኪ ኢስ የን ሐሱለስ ኢሴ መቂር ኖርማት መኪና መቂር መራኮ ቤቱ ኢስየን በዳይ ኒጥስ ወሲኦ መበዲሳ በዲሶ ልሽ ቤ ኢስየን አሱለስ ኢጥዮ ከበኢጡ ጠመሞቤስ አቅጣጭ ቀየረሜን ኮሚኒቲ ከም ሂንከህ አቅጣጭ ቀየረሜና የማ ኢጡ ተነስ ኤዲሲ ዩኮ መስመት ወሶ ዲን ዋተካ ኮመንት እንደም ጻፈ ከሞ ሚን ፎቅ አለካ ወጨቀሞስ ስራ ተመተካፉሌ ኢጥ ዩኮየም አኔ ሳሞላ አን የልዩም ቀጥች መረጂም ታኖክች yolas eba mo nawe amoma ወሻ ቢጣን ሰሞን ማህምላ ሞቢያን ምንም ችግር የለውም። እኔ አን ወጪ ነገር ለማውራት አን እሱ ወምን ፍራ ወጪ ሙለ ገና ኢሰናዮ እሱ ወምን ፍራ ወጪ ሙለ ሆኖ አን ኢሰው ተከለ አና አይበዳ አየና ምን ሁሉ መሩታን ቤክ ያወነ ዋለ ሁሉ ሀዊና ሞነ ስልክ ተመጥና ሜሪ መላ ዋለን ሀዊዳ ሞነ ዋለ እሱ ወይ ነው ከነ ላፕቶፕ መጥና ፊላ ኦስት ምን ገገን ሳዋለን በላፕቶፕ ኦሳንጊ አመደማ ገረሞላ ሁከን ሁሉ መረሙ ካኔ ሰው ሰሜነና ዋሱ ሚካኤል ፎሎ አድርጓቸው እዚህ ጋር በትልቁ አደረኩትን ፎሎ አድርጓቸው መምላከም ቤካን አናከም ቤካን ፎሎ አድርጓቸው እዚህ ጋር ያሉትን እንዳይጥፍ በጣም እውቀት የሚታወራ ልጅ ነች። እግዚአብሔርን ፎሎ አድርጓት በደንብ አድርጋችሁ ፎሎ አድርጓቸው። እንደብቀናል ዋንቲያን ወልደሻል ብሎ ከሚሰድን የሱ እህት ቤሩት ውስጥ ካበደች ስንት ዓመት ነው መፈመስ ካስፈለገ እሱ ራሱ አብዶ አይደል ያለው ከሱ በላይ አብዳለች እንደሷስ እና ገንዘብ እናዋጣለን ለማለት አሁን አዲስ ነው እንደ ቤኪ ያላደረገውን ነገር አድርገዋል ብሎ ስንቴ ነው የተናገረው? ይሄ አዲስ ነገር አይደለም። ከቤቱ ነው ነሴኒ መኪና መዳም አርኮ ከቤቱ ነው ከበላይ ነው እኔ ደግሞ ሆኖ ጃዝ ነው ያው ሹፌራችን ነው አንተ ለማንኛውም እኮ ነው ብራዘር አውራ አንተም የኢትዮጵያ ቦና አውራ ምን ኮሚኒቲ ውስጥ ካለ እኮ ማውራት ግዴታ ነው። እዚህ ማውራት አለበት እሱ አፍሪካ ውስጥ ያለ ሰው ዓለም ላይ ያለ ሰው ኢትዮጵያ ውስጥ ያለ ሰው ስለተቀበለክ ስለወደደክ ለሀዲያና ሀዲያ ማህበረሰብ ወደፊት እየወጣክ ስለሆነ ቡዲ ቀመን አሰማካክ ሲስተም በሙክሳ አትላቂት በጫውታ ከላታ ቡይቲት እኔ እንደ ወንድምነት እየቀረብኳቸው ምናምን ነገር እኔ ዶንት ዋሪ እሱን ችግር የለም ባሎ ችግር የለም። በቃ አሁን ሁላችሁንም ወዳችኋለሁ። በኋላ አውራችኋለሁ። መልካም ቀን ይሁንላችሁ። ቀሪውን ነገር ደግሞ በደንብ አድርገን እናወራለን። የትም አታመልጭም ብራዘር፣ ማምለጫ የለም። አታመልጡት። መያዣ የሌለበት ቦታ ላይ ቁጭ ብላችሁ የምታወሩ ሰዎች እንደሆናችሁ አላወቃችሁ። በየትኛውም መንገድ መያዝ እንደምትችሉ ማወቅ ነበረባችሁ። ገና ሳትናገሩ በፊት ነበር ማወቅ የነበረባችሁ። እናንተ መብትና ግዴታ ራሱ ምንም ለይታችሁ የማታውቁ ሰዎች ናችሁ። ኦኬ ስለዚህ በኋላ ገብቼ አወራለሁ። አካውንቱን በደንብ ኮፒ ሊንክ አድርጉ። በሚሰራ ቪዲዮ ላይ ኮፒ ሊንክ አድርጉ እና ከጎኗ ነን እኛ። ሴት ልጅ ስትሰደብ አርፈን ዝም ብለን አንቀመጥም። ሴት ልጅን ለማሰደብ ደግሞ ገንዘብ አንልክም። ያን ገንዘብ እኛ ለተቸገረ ብንሰጥ አይሻልም እንዴ? ለምንድን ነው እንደዚህ የምናደርገው? እሱን ደግፋችሁ የምታወሩትም ሰዎች ከእናት ስላልተወለዳችሁ ያርግላችሁ። እኛ በእናንተ አንፈርድም። ከእናት የተወለደ ሰው እንደዚህ አይነት ነገር አይደግፍም። እኔ ከሴት ልጅ ነው የተወለድኩት። ገባ? ከሴት ልጅ ተወልጄ ሴት ልጅ በዛ ልክ ዝቅ ተደርገህ ስትሰደብ አይቼ ዝም ማለት። አመንክም አላመንክም አንተ ከአህያ ወይንም ከእንጨት ወይንም ከድንጋይ ተፈጥረህ ነው። እናትህ ብትኖር እንደዚህ አትልም።
እናትህን